አሁን ሲስተማቲካል በሆነ መንገድ በሲስተም ኦርቶዶክሳውያኑ ከመንግስት ስልጣን ተገድለዋል፣ ገለል ተደርገዋል። ኦርቶዶክሳውያን ባለሀብቶች በሲስተም ከጨዋታ ውጭ እንዲወጡ እየተደረጉ ነው። ኦርቶዶክሳውያን ምዕመናን ከመንግስት ስራ በሲስተም እየጸዱ ነው። ኦርቶዶክሳውያን ምዕመናን ከአብያተ ክርስቲያናት አካባቢ ከትላልቅ ከተሞች በኮሪደር ልማት ሰበብ እየተለቀሙ እየጸዱ ነው። አሁን ማዕከላዊ መንግስት በአዲስ አበባ ብትመለከት መሬቱን የወሰዱ ሰዎች ስልጤዎች፣ ኦሮሞዎች፣ ፕሮቴስታንቶች ምኖች ናቸው መሬት የተሰጣቸው። ይህን ጊዜ አይለፈን፣ ድሮ ሚኒሊክ እንዲህ ነበር ያደረገው በማለት ማለት። ስለዚህ ገዳማውያን ይቸገራሉ፣ አብያተ ክርስቲያናት ይቸገራሉ። ልክ አሁን ባታ እንደተቸገረችው፣ ልክ አሁን ግቢ ገብርኤል እንደተቸገረ፣ ልክ አሁን ጊዮርጊስ፣ ቅዱስ ጊዮርጊስ፣ ቅዱስ ማርቆስ፣ እንጦጦ ማርያም፣ እንጦጦ ሩፍ ማነው ቁስቋም ማርያም፣ እንጦጦ ስላሴ፣ ቅዱስ እስጢፋኖስ። ምክንያቱም ቤተክርስቲያን ተስፋዋ ዙሪያውን በከበቧት ምዕመናን ነው የምትሰራው፣ ምዕመናን መሀል ነው። አሁን ይሄ ስርዓት ግን የፕሮቴስታንትና የጽንፈኛ እስላሞች መንግስት ስለሆነ ቅፍፍ አድርጎ ኦርቶዶክሳውያኖቹን በሚታይ እኔ በድፍረት ነው የምናገረው፣ ላይዋጥላቸው ይችላል። በሲስተም ነው የምናገረው። እርቃንን ያስቀራል። ነገ ደወል እንኳን ብትደውል ቤተክርስቲያን ቢቃጠል የሚደርስልህ የለም። ነዶ ወድሞ ካለቀ በኋላ ነው የምትመጣው። ያለኔ ይህንን በድፍረት የሚናገር የለም። ያለኔ ይህንን የሚያወራ የለም። ይህን በመናገር የሚጠሉኝ ደግሞ ወይ እነዚህ ተንኮለኞቹ ሴራውን የሰረቡት ሳይሆን የኛ ሰዎች፣ የቤተ ክህነቱ ሰዎች፣ መንፈሳውያንን የሚሉት በተለይ ሰንበት ተማሪ፣ የሰንበት ትምህርት ቤት ኃላፊዎች፣ የሰንበት ትምህርት ቤት ኃላፊዎች እኔን መስማት እኔን ማየት አይፈልጉም። ስራ አይሰሩ፣ ግን ይሄንን እንኳን ስንናገር እንትሪታል። ስለዚህ ቤተክርስቲያን ፕሮጀክቶችን እየቀረጸች አምጥታ ምዕመናን አሁን መስጠት አለባቸው። ዓለም ድብልቅልቁ ሊወጣ ይችላል። ዓለም የፈለገ ሊሆን ይችላል። ዛሬ ግን ከምንበላው ከምንጠጣው እየቀነስን ዘላቂ ልማት ላይ ማዋል መቻል አለብን። ቋሚ ነገር ማዋል መቻል አለብን። ለገዳማውያን 100 ኩንታል ስንዴ ገዝተን ብንሰጣቸው 6 ወር ዓመት ሊበሉት ይችላሉ። ከዛስ ይርባቸዋል፣ ከዛስ ይጠማቸዋል። እውነት አሰብ ይጠማቸዋል። እንደገና አቅፋዳ ይዞ ልጆቼ ምዕመናን የለም። ልክ እንደ ግብጽ ቤተክርስቲያን፣ ልክ እንደ ሌሎች የኦሪየንታል ቸርቾች አብያተ ክርስቲያናት ገዳማውያኖቻችን አዲስ አስተሳሰብ ይዞ መምጣት አለባቸው። ከዚህ በፊት ተደርጓል። በግርማዊ ቀዳማዊ አፄ ሥላሴ፣ በአፄ ምኒልክ፣ በእቴጌ መነን አብያተ ክርስቲያናት የራሳቸው ህንፃ፣ አብያተ ክርስቲያናት የራሳቸው እነ ደብረ ጽጌ ሳይቀሩ፣ እነ ደብረ ሊባኖስ ሳይቀሩ፣ ታላላቅ ገዳማት እነ ግሸን ሳይቀሩ፣ ኢየሩሳሌም ብትሄድ ዛሬ ስንት ህንፃ ነው ያላት? በኢየሩሳሌም የኢትዮጵያ ቤተክርስቲያን ገቢ ያላት። አይ ሩቅ ተሻጋሪ ስለነበሩ ደርግ የሚባል መጥቶ እንደሚዘርፋት ስለሚያውቁ ቤተክርስቲያን ከመዘጋቷ በፊት የራሷን ሀብት የራሷን ነገር ሰርቫይቭ የምታደርግበትን አድርጓል። እኛም ያን ማድረግ አለብን። ስለዚህ ምዕመናን አሁን ወዲያ ወዲህ የማንም አጭበርባሪ የማንም ጩሉሌ እየመጣ ብራችሁን አይግፈፈው። አንድ እሱ ነው። የተረገመ ብር ከሆነ የተዘረፈ ብር ከሆነ በኃጢአት የመጣ ከሆነ በኃጢአት የመጣ ገንዘብ በኃጢአት ነው። ቀማኛ ነው የሚወስደው። ማጅራት መቼ ነው የሚወስደው? ሌባ ነው የሚወስደው። በላባችሁ የመጣውን ገንዘብ ያለ ነውር የመጣ ገንዘብ በላባችሁ የመጣውን ገንዘብ አዘጋጁት። ፕሮጀክቶቹን እናመጣለን። የሚታይ የሚዳሰስ ፕሮጀክት እናመጣለን። የቢሮ ኪራይ የለብን፣ የህንፃ ኪራይ የለብን፣ የሰራተኛ ምናምን የለብን። ቀጥታ ባንክ ውስጥ ይገባል። ቀጥታ ስራ ይሰራል። እለት በእለት ሪፖርት ይቀርባል። እለት በእለት ታዩታላችሁ። በፍጥነት ያልቃል። እንጨርሳለን። ዳይ ወደ ሌላ ስራ ደግሞ እንሄዳለን። ወዲያ ወዲህ ሳለን ማለት ነው። ይቻላል። አሁን የሚሳተፉ ሰዎች 500 አይሞሉም። በአሜሪካ ያሉ ኦርቶዶክሳውያን ብቻ ቁጥራቸው ስንት? እኛ ደግሞ አንድ ቦታ ብቻ እንዲዘፈዘፍ አንፈልግም። ገንዘቡ አንድ ቦታ ብቻ እንዲዘፈዘፍ አንፈልግም። ዝቋላ ላይ ብቻ እንዲሆን አንፈልግም። አሰቦት
በእሳት ውስጥ ነው ያሉት። አሰቦትን አዲስ አበባ ላይ ቦታ ፈልገን ቋሚ ዘላቂ እንትን ማስገባት አለብን። ምድረ ከብድ አለ፣ ደብረ ሊባኖስ አለ ይመስላል። አሁን ከተማ ላይ ያለ ምናምን መከራ ላይ ያለ ነው እንደ ስሙ አይደል። ሐይቅ እስጢፋኖስ አለ ታላላቅ ገዳማት፣ እነ ደብረ ዳሞ አለ ታላላቅ ገዳማት። እነዚህን ታላላቅ ገዳማት እና ሰው የማይደርስባቸው የማይሄድባቸውን ቋሚ ንብረት ዘላቂ እንትን ማምጣት አለብን። ለዚህ ደግሞ እኛ ዝግጁ ነን። ኢትዮ ቤተሰብ ዝግጁ ነው። ዘመድ ሚዲያ ዝግጁ ነው። ወንድሞቼ ከጎኔ ናቸው። ነቀሲስ ሳሙኤል፣ ነቀሲስ ሱራፌል ዝግጁ ነን ሁላችንም እና በ17 ያልቃል። በ18 አርብ ቀን ምሽት ላይ እንገናኛለን። አሜሪካ ያሉትን ቀሲስ አንተ ጋብዛቸው። እነ ጸዳለ እነ ለምለም አሁን ገብተው መዘመር አለባቸው የንስሐ መዝሙር። እነ ፋንትሽ እነ ፋንቶሌ ከነዚህ ሁሉ ተነጋግሬያለሁ። ቢገርም ነገር ከፋንትሽ ጋር ተነጋግሬያለሁ። ያሉን ነገር ፈተናል። ከነቀሲስ ኤፍሬም እሸቴ ጋር አይተሃል። ከነቀሲስ ብርሃኑ አድማስ ጋር ያለውን እድሜ ለቀሲስ አንተም ስላለበት ሰፊ ውይይት አድርገን አሁን የምንለያይበት አይደለም፣ ወደ አንድነት እንምጣ ብለን ተነጋግረናል። የሚቀረው ከሄኖክ ኃይሌ ጋር ምናምን ነው። እሱን ደግሞ ጆሮውን ይዘን ጆሮውን ቆንጥጠን ቁጭ አድርገን እንነግረዋለን። ወደ መስመር ይገባል። አንድ ላይ እንዘምታለን ማለት ነው። አንድ ላይ እንሰራለን ማለት ነው። አለቀ። ትናንትና የኦርቶዶክሳውያን ቲክቶከሮችን የማን ነው ስሙ ሎዛ ሚዲያ ሰብስቧቸው ነበር እና እነዛ የጨፈጨፍናቸውን ጆሮአቸውን የቆነጠጥናቸውን ልጆች በአጠቃላይ አምጥቶ ሰብስቦ ወደ 3 ሰዓት የፈጀ ንግግር ነው ያደረግነው። የሚገርም ነገር 3 ሰዓት የፈጀ ማለት እና በሚገርም ሁኔታ ነው የተለያየ ነው። በጣም በሚገርም ሁኔታ ትልቅ ትምህርት እነሱም አግኝተውበት ማለት ነው። ኢቭን እኔ እንኳን ካጠፋው ይቅርታ ጠይቃቸዋለሁ፣ ጥፋቴን ንገሩኝ ብያቸው ማለት ነው። ለተነሳው ጥያቄ መልስ እየሰጣው በሚገርም ወንድማማችነት እማያውቁኝ አወቁኝ። ዘመድኩን ይሄ ነው ምናምን እቺ ካራክተር ለቲያትር ለብቻት መግባትን ብቻ ነው እነሱ የሚያውቁት። ያኛውን ዘመድኩን አያውቁት። ያኛውን ዘመድኩን ይሄ ዩቲዩብ ላይ ሲወጣ ሚዲያ ላይ ሲወጣ ቴሌግራም ላይ ሲጽፍ ያን ካራክተሩን ለብሶ እብድ ቢጫወተው ነው የሚያውቁት እንጂ ኖርማሊ ቁጭ ብሎ ሲያወራ ወይ አውደ ምሕረት ላይ ወጥቶ ሲያስተምር ያለውን ዘመድኩን አያውቁት። እና ትላንት ተዋውቀናል ማለት ነው። እና ኦርቶዶክሳዊ የሆነ በሙሉ መገናኘት አለብን፣ መወቃቀስ አለብን። መስመር የሳተ መስመር ወደ መስመር መመለስ አለበት። እኔ ቆምኩ ጥፋተኛ፣ እኔ መመከር አለብኝ፣ ተንበርክኬ ይቅርታ መጠየቅ አለብኝ። አሁን ኦርቶዶክሳውያን ከአንድነት ውጪ የሚያዋጣን ከአንድነት ውጪ ማለት እና ይህንን እያደረግን ነው። ምዕመናንም አንድ ሁኑ፣ አንድ ሰብሰብ በሉ፣ ገንዘባችሁን በየቦታው አትበትኑ። የማንም ቀፋ የማንም እየመጣ መቀነታችሁን አይፍታ። ገዳማዊያ ላይ እንስራ። እኛም እናልፋለን። የማያልፍ ታሪክ አስቀምጠን ማለፍ አለብን ነው።